የአራት ግራም ወርቅ ስንት ነው? በተለይ ደግሞ የቀለበት የአራት ግራም የጋብቻ ቀለበት ይጨምሯል ወይስ ቀንሷል የሚለውን የምንመለከት ይሆናል። ዛሬ በልዩነት የማሳያችሁ የቀለበትን ዋጋ ይሆናል በግራም ማለት ነው። የአንዱን ግራም ነግራችኋለሁ። በዛውም የአራቱን ግራም የጋብቻ ቀለበት ዋጋ ስንት እንደሆነ የምነግራችሁ ይሆናል። የወርቅ ዋጋ በየቀኑ በወርቅ ንጽህና እንዲሁም ደግሞ በሚገዙበት ቦታ በሀገር ውስጥ ወይም በውጭ ሊለያይ ይችላል። በዚህ ቪዲዮ ላይ የሀገር ውስጥንም የውጭውንም የወርቅን ዋጋ በአራት ግራም የምነግራችሁ ይሆናል ማለት ነው። ትክክለኛው ዋጋ ግን ለማወቅ ስትፈልጉ ሁልጊዜ እንደምላችሁ በምትገዙበት አካባቢ ወይም ደግሞ ሱቅ ወጣ ብላችሁ በማረጋገጥ እንድትገዙ እጠይቃችኋለሁ። በመጀመሪያ የምነግራችሁ በሀገር ውስጥ ያለውን ዋጋ ይሆናል፣ በኢትዮጵያ ውስጥ ማለት ነው። የወርቅ ዋጋ የሚወሰነው በተለይ በዓለም አቀፉ የወርቅ ገበያ እና በሀገር ውስጥ ገበያ በምንዛሬ በትራንስፖርት እና በሰራተኛ ክፍያ እንደሆነ ይታወቃል። እና የአንድ ግራም ወርቅ ዋጋ ስንት ነው የሚለውን ከማለቴ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ በየጊዜው የምንለቃቸውን የወርቅን መሰል የሆኑ መረጃዎችን እንድትከታተሉ እንጋብዛለን። የዛሬ የአንዱ ግራም ወርቅ በኢትዮጵያ ብር ማለት ነው በብሔራዊ ባንክ 20 ሺህ ነው። በተለያዩ ሱቆች ግን ባደረግነው ማጣራት መሰረት በግራም ማለት ነው እስከ 25 ሺህ ይደርሳል ማለት ነው። ስለዚህ አንዱ ግራም በአንዳንድ ሱቆች 25 ሺህ ነው። 24 ካራቱን ነው የነገርኳችሁ ያለሁት። የአራት ግራሙ ማለት ነው የአራት ግራሙ ወርቅ በሀገር ውስጥ ማለት ነው እስከ ከ80 ሺህ ጀምሮ እስከ 100 ሺህ ብር ድረስ ይሄዳል ማለት ነው። የአንዱ ግራም ከ20 ሺህ እስከ 25 ሺህ ስለሚገመት ማለት ነው። ኦፊሻል የሆነው ዋጋው 20 ሺህ ነው። ከ20 ሺህ እስከ 25 ሺህ ደግሞ በተለያዩ ሱቆች የሚሸጥበት ዋጋ ስለሆነ ነው ማለት ነው። እና ዋናው ዋጋው ፕላስ ደግሞ የአሰራር ክፍያው አለ። ሜኪንግ ቻርጅ ሲጨመርበት ለጌጣጌጥ የሚሰራ ወርቅ ላይ የአሰራር ክፍያ ስለሚጨመር ዋጋው ከጠቅላላው ላይ ከ80 ሺህ በላይ ሊሆን ይችላል ማለት ነው። የሰራተኛው ክፍያ እንዲሁም ደግሞ የከስተመሩ የዲዛይን አመራረጥ የዲዛይን ውስብስብነትም ዋጋውን ገንዘብ በላይ ከፍ ሊያደርገው ይችላል ማለት ነው። ይሄ በሀገር ውስጥ የነገርኳችሁ ይሄንን ነው የሚመስለው ማለት ነው። በውጭውስ የሚለውን እነግራችኋለሁ። በተጨማሪም ደግሞ ስንገዛ እንደዚህ አይነት ወርቆችን ምን ማድረግ ወይም ደግሞ ምንን ከግምት ውስጥ ማስገባት እንደምንችል እነግራችኋለሁ። በውጭ ሀገር በተለይ እንደ አሜሪካ፣ ዱባይ፣ ህንድ የመሳሰሉት እንዲሁም በየትኛውም ቦታ ላይ ወርቅ በካራት እንደሚለያይ ሁላ በእነዚህም ሀገራት በካራት ይለያያል ማለት ነው። ለምሳሌ 24 ካራቱን ብንወስደው 130 የአሜሪካ ዶላር ነው። በአራት ግራም ብንሰራው ደግሞ ይህንን የወርቅ ዋጋ ማለት ነው 520 ነው። 520ን ደግሞ በሀገር ውስጥ ማለት ነው በባንክ ሂሳብ በ150 ብር ብናባዛው የአራት ግራሙን የወርቅ ዋጋ እናገኛለን ማለት ነው። 22 ካራቱንም እንዲሁ በአራት ግራም 480 አካባቢ ይመጣል። 18 ካራቱም ወደ 392 የአሜሪካ ዶላር ይመጣል ማለት ነው። ይህንን በብር ማባዛት ነው እንግዲህ ማለት ነው። ኦልሞስት ይሄም ብታጠጋጉት ከ100 ሺህ ብር አካባቢ እና ከ100 ሺህ ብር አካባቢ ከፍ ብሎ ያለ ዋጋ ነው ማለት ነው። ይህን ይመስላል እንግዲህ በውጭ ሀገር እና በሀገር ውስጥ ያለው የወርቅ ዋጋ ማለት ነው። በተለይ የጋብቻ ወርቅ ትልቅ ኢንቨስትመንት ነው። በተለይ ደግሞ የህይወት ዘመን ቅርስም ስለሆነ የሚከተሉትን ነጥቦች በጥንቃቄ መመልከት አለባችሁ። የመጀመሪያው የወርቅ ንጽህናውን ማረጋገጥ አለባችሁ። ካራት ምንድን ነው የሚለውን ማወቅ አለባችሁ። ወርቅ በካራት ነው የሚለካው። ስለዚህ 24 ካራቱ በጣም ንጹህ ወርቅ ወይም ደግሞ 99.9 ንጹህ ወርቅ መሆኑን ማወቅ አለባችሁ። 18 ካራት የምትገዙ ከሆነ ደግሞ ከ22 ካራት የበለጠ ጠንካራ ነገር ግን አነስተኛ የሆነ የካራት መጠን ወይም ደግሞ የወርቅ ንጽህና እንዳለው ማወቅ አለባችሁ። የማረጋገጫው ምልክት ወይም ደግሞ ሃልማርክ ምንድን ነው ካላችሁ ደግሞ ወርቁ ትክክለኛ መሆኑን የሚያረጋግጥ ሃልማርክ ወይም ደግሞ ዩኒክ የሆነ አይደንቲፊኬሽን ኮድ ያለበት መሆኑን ማረጋገጥ አለባችሁ። ይህም በወርቁ ላይ የታተመ ትንሽ ምልክት ሲሆን ንጽህናውን ያመላክታል። የምላችሁ ነገር ተጨማሪ ደግሞ ወርቅን ስትገዙ ሁሌ እንደምላችሁ ታማኝና የታወቁ ሻጮች ጋር ግዙ ማለት ነው። ጠቅላላ ዋጋን መረዳት ያስፈልጋል። በ4 ግራም ወርቅ እና በተመረጠው ካራት የተመሰረተ
በገበያው ላይ የተሰላ መሰረታዊ ዋጋ ናሽናል ባንክ ኦፍ ኢትዮጵያ በሚያወጣው እንዲሁም ደግሞ በዛ ላይ የተመሰረተ መሆኑን የአሰራር ክፍያ እንደሚያስከፍሉ የግብር ታክስ እንዳለው ለዲዛይንም ለአጠቃቀምም ተመሳሳይ ዋጋ ስለማይኖረው እሱንም ቼክ ማድረግ አለባችሁ። በተጨማሪም ደግሞ በምትገዙበት ሰዓት ላይ ደግሞ የመመለሻ ፖሊሶችን፣ የመሸጫ ፖሊሶችን፣ የመለዋወጫ ፖሊሶችን ማወቅ አለባችሁ። ሻጩ ወርቁን ለወደፊት በሌላ ቢቀይሩ ወይም ሊመልሱ በምን ያህል ዋጋ እንደሚቀበል አስቀድማችሁ ማወቅ አለባችሁ። ይህ በተለይ ለኢንቨስትመንት በጣም አስፈላጊ ነው። ደረሰኝም እንዳትረሱ። የ4 ግራም ወርቅ እንግዲህ ስትገዙ በተሳካ ሁኔታና በአስደሳች ሁኔታ እንድትገዙ እመኝላችኋለሁ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። በሌላ ተመሳሳይ ቪዲዮ ውስጥ ከምንገናኝ ሰላም።